ሰላምና ጤና ባላችሁበት ቦታ ሁሉ ይዘት ወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ መረጃው ጉልበት እንዲኖረው ለመላው ዓለም እንዲዳረስ ከናንተ የሚጠበቀው ነገር በማድረግ እንድትጀምሩልኝ በቀጥታ እሻለሁኝ ቪዲዮ ላጋራላችሁ በቀጥታ እንግዲህ የምንመለከተው ጳጳሳቱ በድንገት ወጡ የሚል ነው ምንድነው መንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ 5 ኪሎ የተፈጠረው ምንድነው የሚለው ነው በጣም ብዙ ጳጳሳት ናቸው 44ኛው ዓለም አቀፍ መደበኛ መንፈሳዊ ሰበካ ጉባኤ ስብሰባ ላይ ተገኝተው ነው ቪዲዮቹን አሳያችኋለሁ እንደምናስተዋውሰው እንግዲህ በዚህ በ44ኛው ሰበካ መንፈሳዊ ጉባኤ ብዙ ጳጳሳት ከየአህጉረ ስብከቱ ከየሀገሩ ይመጣሉ ቅዱስ ሲኖዶስ ምልዓተ ጉባኤ በአመት 2 ጊዜ ያካሂዳል ይሄም ጥቅምትና በርክበ ካህናት ማለት ነው ታዲያ በዚህ በጥቅምት ወሩ ስለ ጊዜውም ስለደረሰ አስቀድመው ግን የሰበካ ጉባኤ አጠቃላይ ስብሰባ ይኖራል ከዛ ጥቅምት 12 ላይ ነው የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባው የሚጀምረው ማለት ነው ታዲያ በዚህ ስብሰባ ላይ ለመገኘት የመጡ ብዙአን አባቶቻችን ሊቃነ ጳጳሳት ታድመው ተገኝተዋል ግን በጣም ብዙዎቹ ግር ብለው ተገኝተዋል ምንድነው ስንል የሆነ ፋውንቴን ነገር ይመስለኛል ሊገቡም ይመስለኛል በጣም በርካታ ናቸው አንድ ቦታ ተገናኝተው ሰላምታ የተለዋወጡ የተነጋገሩ የሚገኝበት ቪዲዮ ነው እኔ ግን አስገርሞኝ ስለነበረ ነው እሱን ቪዲዮ ነው ማሳያችሁ አያይዘንም በዚህ 44ኛ ሰበካ ዓለም አቀፍ መደበኛ መንፈሳዊ ጉባኤ ላይ የሰበካ መንፈሳዊ ጉባኤ ላይ እንግዲህ ሰበካ መንፈሳዊ ጉባኤ ማለት ሀገረ ስብከት አለ አይደለ በየሀገረ ስብከቱ ሰበካዎች አለ ለምሳሌ የአዲስ አበባ ሀገረ ስብከት ሰበካ ይኖራል ሪፖርት ያቀርባል የወላይታ ይኖራል የሲዳማ ይኖራል የባሌ አርሲ ይኖራል ደሞ ቨርጂኒያ ምናምን ዲሲ ሜሪላንድ አብዛኛው ይኖራል አውስትራሊያ ምናምን ይኖራል እነዚህ አጠቃላይ ሰበካ ጉባኤ ላይ አመታዊ ሪፖርታቸውን ወይም 6 ወር የመንፈቅ ሪፖርታቸውን አምጥተው ያቀርባሉ አያይዞ ደግሞ በግንቦቱ ላይ የተነገረውን ወደ ጥቅምት የተሸጋገረ ካለ እሱንም ይወያዩበታል ማለት ነው እዚህ ይሄኛውን ለመገናኘት ብፁዓን ሊቃነ ጳጳሳት ከተወካዮቻቸው ጋር በመገኘት ይመጣሉ ከስራ አስኪያጆቻቸው ጋር በመገኘት ይመጣሉ እሱ ስብሰባዎች ይካሄዳሉ ከዛ በኋላ ደግሞ ቅዱስ ሲኖዶስ ምልዓተ ጉባኤ በቀጣይ ደግሞ ጥቅምት 12 ይካሄዳል ይሄ አስቀድመው የተቀመጠ በፍትሐ ነገሥትም ያለ ሁሌም የሚቀጥል ነው በዚህኛው ብዙ ሐሳቦች ይነሳሉ ብለን እናምናለን ነገር ግን በዚህ በሰበካ አጠቃላይ መንፈሳዊ ጉባኤ ላይ ብፁዕ ቅዱስ አቡነ ማትያስ ፓትርያርክና ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሌሎች ብፁዓን አበው ሊቃነ ጳጳሳትና መልእክቶች ምን ተላለፉ የሚለው ዋና ጉዳይ ሆኖ አግኝቼዋለሁ ስለዚህ አጠቃላይ መረጃው ትኩረት ተሰጥቶ የምንመለከትበት ጉዳይ ነው እዚህ እሱን አስደምጣችኋለሁ ምን ተከሰተ ምን ተፈጠረ ምን ታየ የሚለው ቪዲዮ በእጄ ስላለ ማለት ነው ሙሉ በሙሉ ቪዲዮ ላጋራላችሁ እኔ ወንድማችሁ ልዑል ነኝ ላይክ እና ሼር በማድረግ ትብብር አጋራታችሁ በማሳየት ሁሌም አዳዲስ የሆኑና ትኩስ ሰባሪ የሆኑ መረጃዎች የሚቀርቡበትን ያሮስን ተቀላቀሉ ቀጥታ ቪዲዮ ላጋራላችሁ ተወዳዳሪ የሌላት እንደሆነች ያስገነዝበናል እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል ስራውን በጥበብ እንደሚሰራ እኛም በጥበብ መስራት እንዳለብን ሲያስተምረን ኩኑ ጠቢባን ከማሩ የምድር እንደ እባብ ብልሆች ሁኑ ብሎናል ብዙኃን አበው ሊቃነ ጳጳሳት ክቡራን የጉባኤው ተሳታፊዎች ዘመንና ቦታ ሳይገድበን ምን ጊዜውም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ
ከምን ጊዜውም በበለጠ በጥበብ መመላለስ ያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል። የእምነትና የሕሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው። ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶቹን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምእመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው
የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት የቤተ ክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ሕዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችም ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና ልብን በሚማርክ ዜማ ለአእምሮ በሚመጥን የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን የበለጠ ዋጋ የሚያሰጠውና ተቀባይነት የሚያገኘው በምግባርና በሃይማኖት ጸንቶ በትሩፋት አጊጦ በእውነተኛ የሕይወት ምስክርነት ሲፈጸም ነው። ሰማይ ወትረ ለኩሎሙ ለይጼብእዎ በጽድቅ በእውነት የሚጠሩትን ሁል ጊዜ ይሰማል እንዲል ታላቋ ቤተ ክርስቲያናችን ከዘመነ ሐዋርያት ጀምሮ ለሰማያዊ አገልግሎት የተጠሩ እውነተኛ የሕይወት አገልግሎት የፈጸሙ አማናዊ ክብርና ልዕልናን በእግዚአብሔርና በሰው ፊት ያገኙ የአበው ቅዱሳን የቅዱሳት አንስትና የቅዱሳን ሰማዕታት ማኅደር ነች።
በየዘመኑ የተነሱ የቤተ ክርስቲያን መሪዎችና አገልጋዮችም በዚሁ እውነተኛ የአገልግሎት መስመር ውስጥ ሃይማኖትን ጠብቀው ሐዋርያዊ ትውፊት አስፍተው እውነተኛ ተልእኮን ከመስዋዕትነት ጋር በመፈጸማቸው በደመ ክርስቶስ የተመሰረተችው የጥንቷ ቤተ ክርስቲያን እኛ ዘመን ደርሳለች። በዚሁ የሐዋርያው ቅዱስ ትውፊት ሐረግ ውስጥ ሆነን የአባቶቻችን እውነተኛ አገልግሎት ተክተን የኦርቶዶክስ ተዋሕዶ አባቶችና አገልጋዮች ወራሾች የሆነው ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑ የሁላችንም መሰረትና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። ቅዱስ ባስልዮስ እግዚአብሔርን በእውነት ማሰብ ይገባናል በማለት እንዳስተማረን ዘመኑ ሳይቀድመን በሕይወትና በአገልግሎት ብርታት እያለን ስኬታችንን ለመመዝገብ ጉድለታችንን ደግሞ ለማረም በምንችልበት ዘመን ስራችንን መመዘን ይኖርብናል። እግዚአብሔርን በእውነት ማሰብ ማለት ከሐሰትና ከአስመሳይነት ርቀን ያለንበትን እውነተኛ ክስተት መሰረት አድርገን ለቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎት በሚገባ ልክና መጠን ተዘጋጅተን ለሃይማኖት መስፋፋት፣ ለቤተ ክርስቲያን ክብርና አንድነት እንዲሁም ለምእመናን ደህንነት የተሰጠንን አደራ መወጣት ነው። የሃይማኖት አባቶችና መሪዎች፣ የቤተ ክርስቲያን አገልጋዮችና የጌታችን የኢየሱስ ክርስቶስ ተከታዮች መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማዕረግ ስም ወይም በምንሾምበት የቢሮ ኃላፊነት ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው። እግዚአብሔርን በእውነት ማሰብ መንፈሳዊና ማህበራዊ ልዕልናችን፣ የጨለማው ዓለም ብርሃን መባላችን በምናውቃቸውና አብረውን በሚኖሩት የኦርቶዶክስ ተዋሕዶ የእምነት ቤተሰቦቻችን ውስጥ ብቻ ሳይሆን በሰው ልጆች ሁሉ ፊት የሚታወቅና የሚያበራ ሲሆን ነው። በቤተ ክርስቲያናችን ውስጥ በጸሎትና በስብሐተ እግዚአብሔር በእውቀትና በመንፈሳዊ ተጋድሎ ከምንፈጽመው ተልእኮ ባልተናነሰ በሰው ልጆች ዘንድ በዓለሙ መድረክ የሚለካና የሚታይ እግዚአብሔርን የሚያስከብር ሃይማኖትን የሚያስመሰግን እውነተኛ ስራ ልንሰራ ይገባናል። ከዚህ አንጻር በዘመኑ የምንገኝ የቤተ ክርስቲያን አገልጋዮች እውነተኛ ማንነታችን ሲፈተሽ ያለንበት ደረጃ በቀደሙት አባቶች ክብር ከመጠራት ያለፈ ለትውልድ የሚሆን ውርስ አለን ወይ ብለን ከመጠየቅ ጀምሮ ራሳችንን የምንፈትሽበት ወሳኝ ወቅት ነው። እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን አንደኛ በዘመናችን በሚጠበቅብን አንጻር ምን ሰራን በሚል የዘመናችን ትውልድ ሚዛን እና ሁለተኛ ደግሞ ካለፈው ትውልድ አንጻር ምን የተሻለ ተግባር ፈጸምን በሚል ሁለት ሚዛን ነው። በሌላ በኩል ደግሞ እስካሁን በመጣንበት መንገድ ወደፊት መሄድ እንችላለን ወይ ብለን አሰራራችንና አፈጻጸማችንን ማየቱም ተገቢ ነው። ምክንያቱም ባለንበት ዘመን ከእውነተኛ አገልጋይነትና የመንፈሳዊ ማንነት ደረጃ ተነስተን አካባቢያችንን ስንመለከት ባለመስራታችን የተፈጠሩትን ክፍተቶች ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየትና መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው
ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩበት፣ ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖር በአንድ አገልግሎት መስመርና ሀብለ ስርዓት እየተራመርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይኸውም የሚሆነው አቅም ስላነሰ፣ ሰው ስለጎደለ፣ ሀብት ስለጠፋ ሳይሆን እውነት ስለጠፋ፣ መተሳሰብ፣ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣን የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንግዲህ በዚህኛው ስብሰባም ቀጣይ በሚመጣው በቅዱስ ሲኖዶስ ምልአተ ጉባኤ ላይ የሚተላለፉ ውሳኔዎች፣ የሚነሱ ሀሳቦችን እያንዳንዱን ጉዳይ ተከታትለን እናንተ የምናቀርብ ነው የሚሆነው። ሁላችሁም ላይክ፣ ሼር በማድረግ ተከታተሉን እስከ መጨረሻው ድረስ አብራችሁን መሆናችሁ እንዳይዘነጋ። ይህ ያሮስ ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ እናንተም የኛም ነው።